ሰላም ጤና ይስጥልኝ ውድ የአንተሽ ቤተሰቦች እንደምን አላችሁልኝ? በዛሬ ደግሞ ቪዲዮአችንን አዶቤ ፎቶሾፕ ክፍል 16ን ይዤላችሁ መጥቻለሁ። በዛሬ ቪዲዮ ደግሞ የምናየው ምንድነው እንዴት ዌዲንግ ካርድ ዲዛይን መስራት እንችላለን፣ እንዴት የተለያዩ የሰርግ ካርዶችን ወረቀት መስራት እንችላለን የሚለውን በዛሬ ቪዲዮ ቴምፕሌት ሰርተን የምናይ ይሆናል። ስለዚህ ምንድነው የምናደርገው ሁሌ የዌዲንግ ካርድ ስንሰራ በኤ4 ሳይዝን ወደ ሃፍ ፔፐር ወደ ኤ5 እናደርጋለን። ኤ4 ወረቀት ግማሽ ነው ኤ5 የሚሆነው። ስለዚህ ኤ4 የነበረው 210 በ297 ሲካፈል በሁለት ስናደርገው ግማሹን በ210 ይመጣልናል ማለት ነው። ስለዚህ ፋይል እንገባና ኒው እንላለን። ስለዚህ ኒው ካልን በኋላ ኤ4 ላይ እናደርገውና ኤ4 ላይ እቺን 297 የምትለዋ ላይ ቀጥታ ሃፍ በሁለት እናድርገው ሲካፈል ለሁለት እናድርገውና 210 ላይ ስናደርገው ዳይሬክት ይለውጥልናል። ስለዚህ እዚህ ጋር ኦሪየንቴሽን እኛ የፈለግነው በፖርትሬት ስለሆነ ፖርትሬት የምትለዋን እንጫናለን። ከዛ መቀጠል እቺን 300 መሆኗን ቼክ እናደርግና ክሬት እንለዋለን። ስለዚህ ፋይላችን ተከፍቶልናል ማለት ነው። በመቀጠል እንዴት ነው ዲዛይን የምንሰራው የሚለውን እናያለን። ስለዚህ አሁን የሰርግ ካርዶችን እዚህ ጋር ስንሰራ አንደኛው እዚህ ጋር በግራዲየንት ቱል ስንገባና ጎልደን ከለር ትንሽዬ እንመርጥና ወደ ጎልደን ስዋች ከከፈትን በኋላ ወደዚህ ጎልደን ከለር እቺኛውን ትንሽ ሳይዝ እንስጠውና ኦኬ ካለን በኋላ እቺ ድራግ እናደርጋለን ወደ ላይ። ከዛ እንደዚህ አይነት ከለር ከፈጠረን በኋላ በመቀጠል ምንድነው የምናደርገው ፋይላችንን እናስገባለን። ስለዚህ ኦፕን እንልና ያስቀመጥነውን ፋይል ስለዚህ አንድ ባክግራውንድ እዚህ ላይ ዝም ብዬ ላስገባ። ስለዚህ እቺን ባክግራውንድ ሙሉ ድራግ እናደርግና ወደዚህኛው እናስገባታለን። ከዛችን ኮንትሮል ቲ እንነካና አብራችሁን መስራት ደግሞ እናንተ ከፈለጋችሁ እቺኛውን ቴሌግራም ሊንኬ ላይ ለእናንተ እንዲመች እቺን አስቀምጥላችኋለሁ ማለት ነው። ስለዚህ በመቀጠል እቺኛውን እንደዚህ ካስገባው በኋላ እዚህ ጋር እናስተካክለው ትንሽ እንትን እንዲል ኦቨርሌይ ላይ እናድርገውና እቺኛውን ሳይዟን እንቀንሳለን። ኦፓሲቲውን ልክ ኦፓሲቲውን ከቀነስን በኋላ ያስገባናቸውን ኢሜጆች እናስገባለን። ኦፕን እንላለን። ከዛ ካስቀመጥንበት ፋይል ዌዲንግ ቴምፕሌት የምትለዋለች እቺኛዋን አንድ ላስገባ። ስለዚህ እቺን ድራግ እናደርግና ወደ ሰራለን ቴምፕሌት ወደ እቺኛው ከዛ ኮንትሮል ቲ እንነካና ወይም እዚሁ ላይ እንዳለ ሪፕሌስ ለማድረግ ኮንትሮል አልት ብለናል ከዚህ በፊት። ስለዚህ ሪፕሌስ አድርጎልኛል ማለት ነው። በዚህ መልኩ ሪፕሌስ ካደረግን በኋላ ሁለቱም መርጅ እናደርጋለን። ስለዚህ አሁን ሁለቱንም አንድ ላይ ማንቀሳቀስ እችላለሁ ማለት ነው። ስለዚህ በመቀጠል እቺኛዋን ኮንትሮል አልት ተጭነን ድጋሚ ወደዚህ ስለዚህ አሁን ምንድነው የቀረኝ በላይ በኩል ያለው አንድ ክሬት እናደርጋለን ማለት ነው። ስለዚህ እቺኛውን ኮንትሮል ቲ እንንካና ሮቴት እናርጋት።
ስለዚህ እቺኛውን ድራግ እናደርግና ወደዚህ እንወስዳለን። ስለዚህ እቺን እዛ ኮንትሮል አለ በዚህ መልኩ ካስገባን በኋላ ከላይ ያስገባነውን ኮንትሮል ኢንን ከአንድ ላይ መርጅ ነው። ስለዚህ አሁን አንድ ላይ ማንቀሳቀስ ይችላል ይሄኛውም ማለት ነው። ስለዚህ በዚህ መልኩ ማስገባት እንችላለን ማለት ነው። በመቀጠል ምንድነው የምናደርገው? በዚህ መልኩ ዲዛይናችንን ማስገባት እንችላለን ማለት ነው። ስለዚህ አሁን ትንሽ ስለወረደብኝ እዚህ ጋር ትንሽዬ እንስጣት ሲም እቺን ትንሽ ወደዚች እናወርዳትና ከዛችኛውን ኮንትሮል ዜድ እንንካ ባክ አድርገን እቺኛውን ያችን ብቻ ለመድፈን ስለሆነ በዚህ መልኩ ባክግራውንዱን መስራት እንችላለን ማለት ነው። በመቀጠል ምንድነው የምናደርገው? እዚሁ ላይ እንዳለ የሰራናቸው መርጅ እናድርጋቸው ለማንቀሳቀስ ነው። ስለዚህ ኮንትሮል ኢ እንነካለን። ኮንትሮል ኢ ከነካም በኋላ እዚህ ጋር እቺን ላጥፋት ከዛ በኋላ እቺን ፋይል ኦፕን እንልና እቺኛዋን ሪንጋችንን በፒኤንጂ ፋይል ስለተቀመጠ እሱን እናስገባለን። ስለዚህ ከዛ በፊት እዚህ ጋር በቴክስት የጻፍኳቸው ጽሁፎች አሉ። እቺን እናስገባ። ኮፒ ልክ ሁሌ እንደዚህ የሚያደርግብን ለምንድን ነው ብለናል። ታይፓችን እዚህ ጋር ዩኒኮድ ካልሆነ እንደዚህ ያደርግብናል ብለናል። ስለዚህ እቺኛውን ሳይዝ ብላክ ከዛችን ለምትሏን ትንሽ እናወርዳት። እቺኛውን ትንሽ ነው ከዛ በመቀጠል ምንድነው የምናደርገው? እቺን ሰርግ የምትሏን እቺን እናስገባ። ኮፒ
ስለዚህ እችኛዋን ካስገባን በኋላ ኢሜጃችንን ነው እናስገባለን። እዚህ ላይ ድራግ እናደርግና ከዛ ኮንትሮል ቲ አድርገን ቀንሷለን። ስለዚህ በመቀጠል ኮፒ አድርገን በመቀጠል ጽሁፋችንን እዚህ ጋር ያስገባናቸውን እቺን እናስገባለን። ታስዋቹን እናድርገው። ስለዚህ በዚህ መልኩ እናንተ ደግሞ ከዚህ የተሻለ ደግሞ አሪፍ እኔ ለቲቶሪያሉ እንዲመችኝ ብዬ ነው እንደዚህ ያደረኩት። ከዚህ ደግሞ የተሻለ አሪፍ ደግሞ እናንተ መስራት ትችላላችሁ። ኮፒ አድርገን ስለዚህ በዛሬ ቪዲዮችን ደግሞ እንዴት የሰርግ ካርዶችን መስራት እንችላለን የሚለውን በዚህ መልኩ አይተናል። የኤ4ን ግማሽ አድርገን በኤ5 በዚህኛው መልኩ አድርገን አይተናል። በዚህ መልኩ ማስተካከል እንችላለን ማለት ነው። እናንተ ደግሞ ከፈለጋችሁ ከኢንተርኔት የተለያዩ ቴምፕሌቶች አሉ። አሪፍ አሪፍ ቆንጆ ቴምፕሌቶች ከካናቫ ዶት ኮም ከተለያዩ ቴምፕሌቶችን እያወረዳችሁ በእነሱ ደግሞ መጠቀም ትችላላችሁ። ስለዚህ ለምሳሌ ይሄኛውን ቴምፕሌት ማስገባት ከፈለኩኝ እቺን ሙሉ ድራግ አረግና በሬክታንጉላር ካረኩኝ በኋላ በሙቭ ቱልስ እቺን ወደዚህ ወስደዋለሁ። ስለዚህ የመጀመሪያ ማጥፋት ስላለብኝ ቀጥታ እቺኛዋን የመጀመሪያዋን አጠፋታለሁ። የመጀመሪያውን እናጠፋውና ከዛ ቀጥታ እቺኛዋን በሙቭ ቱልስ እንዲህ ካረግን በኋላ ኮንትሮል ቲ እንነካና
ቴምፕሌት ያለን እችኛዋን ትንሽ ከዛ እችኛዋን በዲስትሮት እናንተም የተለያዩ ቴምፕሌቶችን ከኢንተርኔት እየወረዳችሁ አሁን በመቀጠል ድራግ አድርጌ ታች ላወርዳት። በቃ ስለዚህ አሁን ጽሁፉን ከላይ ያደርግልናል ማለት ነው። ስለዚህ በዚህ መሰረት ያስተካከልነውን ይችኛዋን ሳይዙን እንቀንሰዋለን። መጀመሪያ ይችኛዋን እንለውጣት። ስለዚህ ይችኛዋንም ተመሳሳይ እናድርገው። ከላይኛው ፒንክ እናድርገው ነው። ስለዚህ በዚህ መልኩ ቴምፕሌቶችን እናንተም እያወረዳችሁ መስራት እንችላለን ማለት ነው። ስለዚህ ቪዲዮ ስለተከታተላችሁ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ የዚህ አባል መሆን ይችላሉ። በቀጣይ ቪዲዮዎችን ደግሞ የተለያዩ ፎቶዎችን ኤዲት የምናደርግ ይሆናል ማለት ነው።